የብሌን እናት ናት ተብላ የመጣችው አልማዝ እንግዲህ አልሞተችም፣ በህይወት አለሽ ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ አልማዝ የሞተችው መስሏቸው ነበር። አልማዝ በጭራሽ አልሞተችም። ሽቶ ሊቀባዋት ሲመጡ አልማዝ ነቀችባቸው ማለት ነው። በኢየሱስ ስም ብሎ ሁለቱም በጣም ተደናግጦ ነበሩ። በስተመጨረሻም አልማዝ ተነሰች። በሌላ በኩል ደግሞ ብሌን ክላስ ላይ ብሌንና የብሌን እናት ወይም የቤት አሰሪ አብራ ተኝታ ነበረ። እንገዚህም ጩኸት ሰምታ ከቤት እየሮጠች ወደ ቤት ትሄዳለች ማለት ነው። ብሌን ግን እማዬ አልተቀየረችም፣ የሆነ ሌላ ባህሪ እያሳየች ነው። ቆይ ምንድን ነው የተፈጠረው? በሌላ በኩል ደግሞ አልማዝ ተነስታ ይህንን ሁሉ ነገር ያመጠችው እቺ የሴጣን ቁራጭ ናት። ይኸውልህ አንተ በኃይሉ ስተቱን ያጠፋችው እሷ ናት፣ እኔ አላጠፋም። አያክ እኔን አላመንከኝም ነበር እያለች ነበረ። በስተመጨረሻም ነቃሽ እንዴ አልማዝ ነቃሽ እንዴ ብላ ልታቅፋት ስትሄድ ግፍትር ታደርጋታለች። አንቺ ሴጣን አንቺ ነሽ ይህንን ሁሉ ነገር ያመጣሽው። ይኸውልሽ አልማዝ አንቺ ሞተሽ ቢሆን ለእኛ ጥሩ ነበር፣ አለመሞትሽ የእኛን እቅዶች በሙሉ አጠፉት ስትል አልማዝ ከጭንቅላቷ እስከ እግር ጣቷ ድረስ ነው የደነገጠችው ማለት ነው። እንዴ ወይኔ አሁን ልትገሉኝ ነው እንዴ? አረ አንገልሽም፣ ለምን እንገልሻለን? እንኳን ተረፍሽ ብላ ልታቅፋት ቃል እየሮጠች ትሄዳለች። ምክንያቱም ቃል ሰው ሲሞት አይታጣቅም። አንቺ አረመኔ፣ አንቺ ነሽ ለዚህ ሁሉ የደረግሽን፣ ዞር በይ ብላ ትገፈትራታለች እንደገና ማለት ነው። ለማንኛውም ይህንን ነገር ገነት ማወቅ የለባት። ስለዚህ አንቺ ተመልሰሽ ትተኛለሽ፣ ከዛ ጠቀም ያለ ገንዘብ እንሰጥሻለን፣ ከዛም ደግሞ ከዚህ ሀገር ራቅ ያለ ገጠራማ ቦታ ትወጫለሽ። እሺ ይሄንን ማተስማሚ ከሆነ ደግሞ ምን ልታረጉኝ? ካልተስማማሽማ የምናረገው ነገር መግደል ነው ትላለች ቃል። ክው ትላለች አልማዝ። በቃሽ እንዳላችሁ ይሆናለሁ፣ ገንዘብ ብቻ ስጡኝ እንጂ እንደፈለጋችሁ። እሺ በቃ እሺ ትልና ተመልሳ የተነሰችበት ቦታ ላይ ትተኛለች። ወይዘሪት ገነት ደግሞ ቤት ውስጥ ልጄ ምን እንደሆነ ሆናለች፣ ጩኸቱን ሰማው ብላ ባረረ ቤት ትገባለች። ከኋላ ደግሞ የቤት ሰራተኛው እየተከተለች ነበር። ይቺ ብዬሻላችሁ ወደ ስራሽ ተመለሽ፣ በቃ ተይኝ እኮ ነምሽ፣ ለምንድን ነው የምትከተኝ? ተይኝ እያለች እያመናጨቃቻት ነበረ። ከዛም ወይዘሪት ገነት ወደ ቤት ስትገባ የሆነ ነገር ማስተዋል ትጀምራለች። ማስተዋል የጀመረችውም ትላንትና የቤት ሰራተኛ እናት ናት ተብላ የመጣችውን ሴትዮዋን ሬሳዋን ቃል ክፍል እንደገባ ታስታውሳለች። በቃ ቃልዬ የቤት ሰራተኛዋን ቃል የሷን ልጅ ናት፣ ቃል አይደለችም። እና ይሉሻት አንቺ ቃል ክላስ እንዳትሄጂ በቃ ተይ፣ እሱ አይደለችም የሚጫዋቸው፣ አንቺ ልክ ነበርሽ ምናምን እያለሽ ነበር። በመሀል ላይ ደግሞ ቃልና አዲስ የመጣችዋ የቤት ሰራተኛ እናት ናት ተብላ የመጣችው ሴት እየተፈላሰፉ ነው። የሆነ ነገር መፍጠር አለብን፣ ወይኔ መጡብን እያሉ ነበር። ከዛም የቤት ሰራተኛዋን ወይዘሪት ገነት ታቆማታለች። በዚህ በኩል ተፋጠዋሉ፣ ብር ላይ አልተስማሙም። ካልተስማማሽ ደግሞ እገልሻለሁ፣ ዋነኛ ነገር ይሄ እኮ ነው፣ እገልሻለሁ ይላታል ዳግመኛ በሶስተኛ ጊዜ። ከዛ እሷም እንግዲህ ስንጥቅ ትላለች። ቃልም ብዙም ደስ አላላትም። ቃልም ደንግጣ ነበር ማለት ነው። ምክንያቱም እንደዚህ አይነት ነገር ለወደፊቱ ለእሷም እንደሚመጣላት እርግጠኛ ስለነበረች ማለት ነው። ከዛም እኔን ለምን ትገሉኛላችሁ? በቃ እኔ ገንዘብም አልፈልግም፣ ከሀገር ውጪ ካላችሁኝ እወጣለሁ። በቃ የፈልጋችሁትን አድርጉ፣ እኔ መሞት አልፈልግም፣ መኖር የምፈልገው ሰው አለ። አሁን ትክክል ላይ ገባሽ? አየሽ፣ እኔ ላይ እንደዚህ መሆን የለብሽም ነበር። እኔ ማን እንደሆንኩኝ እኮ እስካሁን ድረስ አላወቅሽም። በኃይሉ ይባላለሁ፣ ገና ዛሬ እንተዋወቅ እንዲህ ምናምን ይላታል። ከዛ እሷ እንግዲህ የለችም፣ አልቃለች። እኔ ራሴ ሰራልሃለሁ፣ ሁሉንም ምስጢር አንድ ቀን አጋልጥልሃለሁ እያለች ነበር በውስጧ። በይተኝ ትተኛለሽ፣ ሬሳ ትመስያለሽ፣ መጥተን ይዘንሽ እስከምንወጣ አንድ ትንፋሽ እንዳተነፍሽ ብሎ አስጠንቅቋት ይሄዳል። ለማንኛውም ይህንን አደራ የተባለው ውድ እጅግ በጣም ሁላችንም በልብ አንጠልጣይ ፊልም ነው። ይህንን ፊልም የወደዳችሁ ሰዎች ካላችሁ እስቲ በላይክ እንደዚህ ደግሞ ኮሜንት ላይ አዎ እያላችሁኝ እንደዚህም ደግሞ ከየት ሆናችሁ እንደምታዩኝ በኮሜንት ላይ አሳውቁኝ። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። ይሄ ነፋስ ምንድን ነው? የት ነው? ምን ውስጥ ነው ያላችሁ እንዳትሉኝ። ካናዳ እንግዲህ ኃይለኛ ነፋስ አለ፣ ኃይለኛ በረዶ አለ ማለት ነው። ለዛ ነው
ወደ ፊልማችን ስንመለስ እንግዲህ ወይዘሮ ገነት የቤት ሰራተኛዋን በቃ ሂጂ ወደ ስራሽ ተመለሽ ስትል የቤት ሰራተኛዋ ወደ ክላሷ ትመለሳለች። ቃልና በኃይሉ ደግሞ ቆሞ ነበር። ወይዘሮ ገነት ትገባለች። በኃይሉ ምንድን ነው የተፈጠረው? ምንድን ነው የተካሄደው? ምናምን ትላለች። እቺ ናታ፣ እቺ ቀዥቃዣ ናታ የተነሰችው መስሏት ነው ወይስ ዳግመኛ ክላሷ ውስጥ ምን ልትሰራ እንደገባች አላቅም። ገብታ ጩኸቷን ቀለጠች። እችን ሴትዮዋን እኔ ምን ማድረግ እንዳለብኝ አላቅም። ይኸውልሽ አንቺ ምንም መጨነቅ የለብሽም። እኔ በጣም አዝኛለሁ። ለፖሊስ እጅ መስጠት አለብኝ። ሁሉም ነገር መታወቅ አለበት ማለት ትጀምራለች። መሀል ላይ ከየት መጣ ሳይባል እንግዲህ የቤታቸው ተከራይ ልጅ ይመጣል። አንተ ከየት ነው? እስካሁን ድረስ የት ነው የቆየከው? ለምንድን ነው ይሄንን ያህል ጊዜ የቆየከው? ያማህል እንዴ? ስንት ሰዓት ሙሉ ነው የጠበቅነው? በጣም ይቅርታ፣ በጣም ይቅርታ። ከተማ ወጥቼ ነበር። ከዛ እስከመመለስ ነው ያረፈደብኝ። ችግር የለውም። አሁን እሺ ይሉና ይገቡና ሬሳ ነው ብሎ ነፍስ ያለውን ነገር ይዞ ይወጣሉ። በእርግጥ እሷ አልሞተችም ነበር ማለት ነው። ለንፋሱ በጣም ይቅርታ። እኔም ንፋስ ልቀበል ከቤቱ ወጣ ብዬ ጋሯ ላይ ቁጭ ብዬ ንፋሱ በጣም ይነፍስ እንትን ይላል ማለት ነው። እዚያ ጋር በእርግጥ እንጨት ምናምን የለም፣ ግን ንፋሱ ከየት እንደሚመጣ አይታወቅም። እና ደግሞ ሬሳውን ይዞ ሲወጡ ወይዘሮ ገነት ቆይ አንዴ ቆይ ትላለች። አቶ በኃይሉ ስንቅጥ ይላል። ወይዘሪት ቃልም እንግዲህ ድንጋጤዋ ከጭንቅላቷ እስከ እግሯ ጣት ድረስ ነበር። ያወቀችው መስሏታል በነብስ እንዳለች። አምላኬ ሆይ አወቀች እንዴ? በምን አወቀች? ፈጣሪው ትዕግስቱን ስጠኝ። አቅራቢያዋ ላይ ቀረብትልና በጣም ይቅርታ አድርግልኝ፣ አስቤ አይደለም። እሺ በጣም ይቅርታ አድርግልኝ። ሬሳውን ልሰናበተው ፈልጌ ነው፣ ልሰናበታት ፈልጌ ነው ስል አቶ በኃይሉ አምላኬ ሆይ ይላል። ቃልም ደግሞ ትተነፍሳለች። ምክንያቱም ይሄ ሁሉ የእነሱ የሰይጣን ስራቸው ነው ማለት ነው። እኔ ፈጣሪ መቼም ይቅር አይለኝም። እኔም ራሴን እቅራለሁ ነፍስ ነው የገደልኩ፣ ነፍሰ ገዳይ ነኝ ማለት ትጀምራለች። በሌላ በኩል ደግሞ የቤት ሰራተኛዋ እንግዲህ በር ላይ ግቢ እየጠረገች ስልክ ይደውላል። ሄሎ እንዴት ነሽ እኔ ውድ፣ ይቅርታ መልበል ትላለች። ኧረ እባክሽ አላወቅሽኝም ማለት ነው። ይኸውልሽ እኔ ማን እንደሆንኩኝ አላወቅሽም። ባለፈው አንቺ አትጃጃዩ፣ ባለፈው ቾኮሌት የላኩልሽ ልጅ ነኝ። ይኸውልሽ እኔን ቀለሽኝ፣ እኔ ደግሞ በህይወትሽ ላይ እቃለድብሻለሁ፣ እጫወትብሻለሁ። ታይኛልሽ ማን እንደሆንኩኝ እስከ ዛሬ አላወቅሽም። ይኸውልህ ወንድሜ በጣም ይቅርታ። የዚያን ቀን ያለውን ነገር ባስረዳክ እንደዚህ አትመልስል፣ እንደዚህ አትሆንም ነበር፣ ግን ባስረዳ የምታምን አይመስለኝም። በጣም ጥሩ ቀልድ ነው። ጭራሽ እሰራላታለሁ። እኔ አይደለሁም እሰራላታለሁ። ተሜን አላወቅችም ማለት ነው። እሰራልሻለሁ ብሎ ስልኩን ጥርቅም ያደርጋል። መከታተል ይጀምራታል ማለት ነው። በሌላ በኩል የቤት ሰራተኛ ወደ ቤት ስትገባ ወይዘሪት ገነት እጅግ በጣም እያበደችና እያለቀሰች ነበር። እመቤት እትዬ ምን ሆነሽ ነው ማለት ትጀምራለች ማለት ነው። በስተመጨረሻም እንግዲህ ወይዘሮ ገነት ልትነግራት ጫፍ ላይ ደርሳ ትተዋለች። ግን ወይዘሮ ገነት ደግሞ የብሌን እናት የመጣችው ሴትዮዋ የብሌን እናት እንዳልሆነች አውቃለች፣ ግን መናገር አልፈለገችም። በሌላ መንገድ ደግሞ ብሌንም እናቷ እንዳልሆነች ተነግሯታል ማለት ነው። እማዬ በቃ እትዬ ተረጋጊ፣ እኔ ምን እንደሆነ ምን እየተሰማኝ ነው ልበልሽ? የሆነ ውስጥ ተጨንቀሻል፣ ግን ከኔ የተደበቀ ነገር አለ። ግን በእርግጥ ይሄ ቦታ አይደለም፣ ግን መረጋጋት አለብሽ። እትዬን ጠይቄ እመጣለሁ ብላ ወደ አሳዳጊ እናቷ ቤት ትሄዳለች። እማዬ ምንድን ነው ዛሬ ጥርስ በጥርስ ሆነሻል እንዴ? የምን ተፈጥሮ ነው ዛሬ? ይኸውልሽ የሚገርምሽ ነገር የአንቺ ጓደኛ የለም? ማነው እሱ? ያኛው? እሺ እሱ እኮ ብዙ ነገር ስጦታ መጣልኝ፣ በዛ ምሳ ሰርቼ ምናምን ብላ ብዙ ነገር ትነግራታል። ወይኔ ደስ ይላል በጣም። በቃ እትዬ ትቆጣለች። ላሽ ብዬ ነው የመጣሁት፣ ሄዳለሁ እሺ ብላ ጥላት ትወጣለች። ከዛ ከመጣች በኋላ ወደ ተከራዩ ክላስ ትሄዳለች ማለት ነው። ወይኔ እንዴት መጣሽ? እንዴት እየብታሽ ታኛ ምን ችግር አለው? ስራ ጨርሼ ያስፈቅጃታለሁ። ለሁሉም ነገር አመሰግናለሁ እሺ ትላለች። ለምንድን ነው ምስጋና የሚያስፈልገው? የሆነ የራስሽ የምትይው ሰው ሁሉ እኮ ማመስገን አይጠበቅብሽም። ምክንያቱም ሁሉም ነገር በቃ ግዴታ ስለሆነ እኮ ማመስገን አያስፈልግሽም። እሺ ብሎ ወደ ክላስሽ ትገቢያለሽ። እሺ እገባለሁ
ገባች። ወደ እኔ እኮ አላቅም፣ ለምን እንደሆነ አላቅም። ከአንቺ ጋር ስሆን በጣም ደስታ ነው የሚሰማኝ፣ ለምን እንደሆነ አላቅም። እኔ ራስ እንደዛ ነው እያለ በቃ የልባቸውን የጊዜ በቃ ብዙ ታይሞች ነበሩ። ይሄንን ቀን ለመድረስ ብዙ መንገዶችን ሄደዋለሁ ታውቋላችሁ። በጣም ደስተኛ ሆኖ እየተጫወቱ እርስ በራሳቸው በጣም ብዙ ወሬዎችን እያወሩ እየተጫወቱ በቃ እየልባቸውን ማለት ነው። በጣም ደስ የሚል ታይም ነበራቸው። ፊልም ቢሆንም በውጭ ለሚያይ ሰው ራሱ በጣም ደስ የሚል ነገር ነበር ማለት ነው። የሚነጋገሩ ቃላቶች በጣም ልባችሁን የሚነካ እንዲህ ይቻላል እንዴ ይሄ ብሎ ከተማ ነው የሚያስብሉ ሰዓታቶች ነበሩ። እንግዲህ በስተመጨረሻም ወደ ከተማ ላውጣሽ፣ ከተማ ወጥተን ትንሽ ወክ እናረግ ብሎ ከቤት ይዟት ሊወጣ ስል ቃል ደግሞ በኃይሉን በስልክ እያወራች ከቤት ትወጣለች። ቃልና የቤት ሰራተኛዋና እንግዲህ የቤት ተከራያ ይገጣጠማሉ ማለት ነው። እንዴ እች ሴጣን ደግሞ እዛ ቤት ምን ትሰራለች እንዴ? ምንድን ነው የምትሰራው? ቆይ ካልሰራውልሽ ጭራሽ ለእኔ መታዘዝ አቆመች ማለት ነው። ቆይ ምን አስባ ነው እዛ ቤት? ቆይ ከሱ ምንድን ነው የምትፈልገው? ምናምን ትልና ቆይ ካልሰራሁልሽ እኔ ሁሉንም ነገር አበላሽብሻለሁ። ቆይ እኔ ምለው ከቤት ሰራተኛ ወንዶች ምንድን ነው ያለባቸው? ቆይ እቺ ሴት ከኔ ምን አምሯት ነው እንዲህ የሚሆነው? ቆይ ምን ነው የሱ የሚያምርባት ነገር ምን አላትና ነው ትልና አንቺ ገረድ ብላ ትጠራታለች። እኔ ነው ብሌን ነይ አሁን ነይ ትላታለች። አሁን ቋቋቋ እያለች እንግዲህ ብሌንዬም አብረውባታል፣ የቤት ሰራተኛም አብረውባታል። እሺ ምን ልታዘዝ የኔ እመቤት ትላታለች። አንቺ ገረድ ወዴት ነው እንዴት ነው የሚያረግሽ? ቆይ አንቺ የቤት ሰራተኛ እንደሆንሽ ረስተሽዋል መሰለኝ። እኔ ላስታወስሻ እንደዛ ከሆነ ለእኔ አትታዘዥ ማለት ነው። አይ እትዬን አስፈቅጃት ነው የወጣት። እትዬን ስራ ጨርሼ እኔ ሌላ ስራ አዝሻለሁ፣ አዲስ ስራ ነው ያዝሻለሁ። ምክንያቱም የዚህ ቤት የወይዘሮት ገነት ልጅ ነው እንኩኝ ያዝሻለሁ። እሺ ለእኔ ጭራሽ መልስ እየሰጠሽኝ ማሆን ነው? ለእኔ ነው መልስ የሰጠሽኝ? አስፈቅጃለሁ ብላሽ ጭራሽ ከኔ ጋር ነው የምታወሪ እንዴ? ይኸውልሽ እሰራልሻለሁ። አሁን የሚፈልገውን ስራዎችን በሙሉ ትሰሪልኛለሽ። እሺ ወይዘሪት ብሌን ይኸውልሽ አንቺ የወይዘሪት ገነት ልጅ አይደለሽም። ይህንን ደግሞ እያወቅኩ ዝም ማለት ደግሞ የረሳውልሽ እንዳይመስልሽ። አፍሽን ብትይዥ የተሻለ ነው። ድንግጥ ትላለች። ምን ይሄም አለው ትላለች። እሺ አሁን ወዴት ነሽ? ወደ ፈለግኩበት ቦታ። ይኸውልሽ ስርዓትሽን ብትይዥና ቦታሽን ብታውቂ ይሻልሻል። እኔ ብዙ ነገሮችን የማድረግ አቅም አለኝ። እሺ ስለዚህ ቦታሽን ብታውቂ ይሻልሻል እያልኩኝ ነው። እሺ በኋላ ቦታዬን ታዝዥኛለሽ ወይዘሪት ብሌን ትልና ጥላት ትሄዳለች። ካልሰራውልሽ ቆይ እስከምትመጪ መላት እያቃጥራለሁ ብላ ወደ እትዬ ጋር ትሄዳለች። ይኸውልሽ እትዬ እች ሴት ከቤት መባረር አለባት። እየዳቀችኝ ነው፣ እየሰደበችኝ ነው። ቆይችን ሴት ምንድን ነው ማድረግ የለብኝ? ይኸውልሽ ቃል እኔ ብዙ ነገር ያንቺን ነገሮችን ታግሼ አሁን ላይ የኔ ልጅ ባትሆን ከቤት ያወጥቼ አሽቀርን ጥሬ ልጥልሽ ነበር። ታውቂያለሽ በጣም እኔ አላቅም እንደዚህ አይነት ልጅ ወልዳለሁ ብዬ አንድ ቀን አስቤ አላቅም። እንደዚህ አይነት ልጅም ትኖሪያለሽ ብዬ ተመልሼ መጥቼም አላቅም። ምክንያቱም ይኸውልሽ እትዬ አንቺ እኮ ጥለሽኝ ነው የሄድሽው ምናምን ትላለች። ዝም በይ፣ እዚህ ሁሉ ጣጣ ውስጥ የከተሽኝ አንቺ ነሽ። ነፍሰ ገዳይ ያረግሽኝ አንቺ ነሽ። ብዙ ነገሮች አለ። ቆይ ከልጅቷ ምንድን ነው የምትፈልጊ? ሁል ጊዜ እች ልጅ ከቤት ካልወጣሽ ትሄደሽ። እትዬ ብቸኝነት ህይወቴን ስለለመድኩኝ ነው አሁን ከሰው ጋር መኖር የከበደኝ ትላለች ቃል። የውሸት ልጇ ነው፣ ልጇ አይደለችም። በእርግጥ እትዬ አንቺ ከኔ ጎን መቆም ሲገባሽ ከቤት ሰራተኛ ጎን ትቆሚያለሽ። ዝም በይ። የቤት ሰራተኛ አንቺም እኩል ናቸው። ከዚህ በኋላ እሷ ማለት የኔ ልጅ ናት። ለእኔ ከዚህ በኋላ 2 ልጅ አለኝ ማለት ነው። ምክንያቱም እናቷን ገለንባታል። እንደዚህም ደግሞ የውሸት እናት ያመጣሽው ደግሞ አንቺ ነሽ። ይህንን ሁሉ ድራማ እንዴት ትሰሪያለሽ? እኔ በህይወት ዘመኔ እንደዚህ አይነት አረመኔ ሴት አይደለሁም። አባትሽም እንደዛ። አንቺ ቆይ ለማን ነው የወጣሽው? ትልና ጭራሽ መገጸት ትጀምራለች ማለት ነው። ወይዘሪት ገነት በጣም ተናዳለች። እሳት ጉርሰ እሳት ለብሳለች ማለት ነው። ቆይ ምንድን ነው የምትፈልጊያት ከሷ? ምንድን ነው እስቲ ንገሪኝ። ከሷ ምንድን ነው የምትፈልጊ? እሱን ብቻ ንገሪኝ። ትሄድ ትውጣ እሷ ከገባች ጀምሮ። ይኸውልሽ እትዬ በቃ እኔ እንደዚህ ነው በቃ አትፈልገኝም? ልጅሽ ባልሆን ልታባርኝ? አዎ አባርሻለሁ። ልጄ ብትሆኝም ከዚህ በኋላ
እሷን አንድ ነገር የምትናገሪ ከሆነ ማንኛዎችም ሰው ከእሷ አንድ ነገር የምታወሩ ከሆነ አባራችኋለሁ ትላለች። ይኸውልሽ እንደዛ ነው እርግጠኛ ነሽ ምናምን ትላለች። ልጅሽን በውስጧ ማለት ነው። ልጅሽ እንደሆነ ውስጥሽ ራሱ ነግሮሻል። እኔ ልጅሽ እንዳልሆንኩኝ እኮ አውቅሻል ማለት ነው። በጣም ጥሩ። ይኸውልሽ ቃል ስነ ስርዓትሽን ይዘሽ መኖር ትፈልጊያለሽ፣ አለበለዛ የፈለግሽን አድርጊ ሂጂ ትላታለች። እሷም ቃልም ድግ እያለች ወደ ክላሷን ትገባና በሩን ትጠረቅመዋለች ማለት ነው። ሰራልሻለሁ እያለች ነው እንግዲህ የቤት ሰራተኛዋና ተከራዩ እንግዲህ ተያይዞ ከተማ ውስጥ ወክ እያረጉ ነው፣ መናፈሻ አካባቢ ላይ። ሳሚ ደግሞ ከየት መጣ ሳይባል እየተከታተላት ስለነበረ አያት። እንዲህ አንተ ሴጣን እችን ልጅ እቅፍ ውስጥ አስገባት። መቼም ብትሆን ይሄች ሴት የኔ ናት እንጂ ያንተ ብሌን ማለት ብሌን ናት ያንተ፣ እች ሴት ግን የኔ ናት እያለ እንግዲህ በልቦ እያወራ በቃ ካርድ ገዝቼ ልምጣ፣ እሺ እኔ ወድ ጠብቅኝ፣ እዚህ ካርድ ላምጣ ብሎ ይሄዳል። ከየት መጣ ሳይባል ታሜዝ ይመጣና አንገቷን ንቅ ያረጋት። አንቺ ምንድን ነው ያረግሽኝ? ጭራሽ በአንቺ ቤት እኔ ጅል አርግተሽኝ ነው ቀጥራሽኝ የጠፋሽ? ቆይ ማነሽ? ባክሽ ካላጎሽኝ አትጃጀ። ያቺ እንትን የላኩልሽ ልጅ ነኝ ምናምን ይላል። ቾኮሌት የላኩልሽ። ወይኔ አንተ ነህ እንዴ? በጣም ይቅርታ። ምነው ደስ አለሽ እንዴ ይላታል። መጀመሪያ እንዳነቃት አልሆነም ማለት ነው። ደስ ብሎሻል ስላየሽኝ ደስ አልኩሽ እንዴ ምናምን ይላል። እንደዛ አይደለም ግን በጣም ይቅርታ እሺ ምናምን ይላል። ከሩቁ እንግዲህ ጓደኛዋ ማለት ነው አይተዋል። ከየት መጣ ሳይባል እንግዲህ ደረሰባቸው ማለት ነው። ይሁልሽ ላደረሹ ነገሮች ሁሉ ዋጋ አስከፍልሻለሁ እያለን እንግዲህ እየሮጠ ይመጣና ቲሸርቱን አንቆ ይዝና በጥፊ ያጮላታል። ይኸውልህ ወንድሜ አንተን ምንም አላረግም፣ ምክንያቱም አንተ ለሷ በጣም የቅርብ ቤተሰቡ ነው፣ እህትክን ማለት ነው። ግን አንተን ምንም አላደርግም። እሷ ማለት የኔ ናት፣ እሱን እንዳትረሳው። ደግሞ በእጄ ላይ አስገባታለሁ፣ የኔ እቅፍ ውስጥ አስገባለሁ። እሺ ብዙም አትፈዛቀቅ። ደግሞ እሷ እህትክ ናት ብሎ ይሄዳል ማለት ነው። እንዲህ ምን ሊላስብ ሆኖ? ቆይ ዳጊ ምን ለምንድን ነው እንደዚህ ያደረከው? መረጋጋት እኮ ነበረብህ። እንዴት ሴት ልጅ ላይ እጅ ያነሳል? ደግሞ በተለይ አንቺ ላይ እጅ ካነሳ ሰው ጋር ራሴን አጠፋለሁ እንጂ አልፈቅድላቸውም። በጣም አመሰግናለሁ ጠበቃ ስለሆንክ ትላለች። በዚሁ እንግዲህ ጅንጃናችን ጀምረናል ማለት ነው። ለማንኛውም ውድ ተመልካቾች በእንደዚህ አይነት መልክ ፊልሙ ይጠናቀቃል ማለት ነው። ቀጣይ ክፍልን ሁላችሁ በጉጉት ጠብቁ እያልን ይሄኛው ክፍል ይሄንን ይመስል ነበረ። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ እያረጋችሁ ቤተሰብ ነው። እንደዚህ የሚያስቁ ሀሳብም ካለ የትኛውንም ነገር በኮሜንት አሳውቁ። ስለነበረን ቆይታ ዋው እናመሰግናለን። በጣም ደስ ብልበት ቦታ ላይ ነው ያለነው። አብራችሁ ስለነበረ ጊዜ አመሰግናለሁ። ቻው